ሃይማኖት ከስር ጣሉት፣ ካልቸር ከስር ጣሉት። እሺ ከዛ በኋላ እንዴት እንኑር? ምንድነው አግባብቶ በሰላም የሚያስኖረን? ማህበረሰባችን የጨበራ ተስካር እንዲሆን ነው? ማንም በፈቀደው በወደደው እንዲሄድ ነው? በነፃነት ስም ልጓም አልባ ነፃነት ሲሰጡና ባርነትን ነው የሚጭኑልን። ዛሬ ላይ ግን ስትነቂ እባክሽ መንገድሽን አስተካኪ፣ ራሽን አክብሪ፣ ውደጂ። በነፃነት በመብት ስም የምትጋቹ አንዳንዱ መርዝ ነው፣ ቀስ በቀስ ይገልሻል። ተጠንቀቂ። እንዴት ናችሁ መወዳችሁ ቤተሰቦቼ? በጣም ጠፍቼ መጥቻለሁ። ያው የልጅ እናት ታውቃላችሁ፣ ቤትም ሰው ስለሌለኝ እኔ ነኝ ልጄን እያሳደኩ ያለሁት እና በጣም ቢዚ ነኝ ለማለት ነው። ሁሌ በቀን በቀን ብመጣ ደስ ይለኝ ነበረ፣ ግን አይደለም በቀን በሳምንት አንዴ እንኳን እየከበደኝ ያለበት ሁኔታ ላይ ነው። አዲስ እና ስለሆንኩኝ የቤት ስራም አለ፣ የልጄንም መንከባከብ አለ፣ ከዛ ደግሞ ቲክቶክ እና ሶሻል ሚዲያ ላይ ምናምን እሱን መስራት አለ፣ ከዛ ማንበብ አለ፣ ከዛ ደግሞ ዩቲዩብ መስራት። ብቻ ይሄንን ማኔጅ ለማድረግ ገና አጀስትመንቱ ስለከበደኝ ነው እንጂ እኔ ዩቲዩብ በየጊዜ ብመጣ ደስ ይለኝ ነበር። ኤኒዌይስ እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ወደ 9 ቀን ምናምን አሩን ነው ስንት ቀን ሆኖናል ከተገናኘን እና ቤተሰብ፣ ትምህርት፣ ስራ፣ ልጆች ከሆናችሁ ህይወት እንዴት ነው? እና ዛሬ ምን ላወራችሁ ፈለኩ መሰላችሁ? በዚህ ሰሞን መቼስ ቲክቶክ ላይ የምትከታተሉኝ ሰዎች ከፌሚኒዝም ሀሳብ ካላቸው ሰዎች ጋር አንድ ሁለት እየተባባልን እየተመላለስን ነው እና አንዳንድ ሰዎች እኔን የሚያስቡ የነበረ እንደ ፌሚኒስት አድርገው የሚያስቡ ሰዎች አሉ። በእርግጥ ከረጅም ጊዜ ደግሞ ጀምሮ የሚከታተሉ ሰዎች እኔ ምን እንደሆንኩ ያውቃሉ። ማለት ላይክ somehow ጥቃትን እቃወማለሁ፣ ግን ደግሞ ሌብል መደረግ አልፈልግም ነበረ። ፌሚኒስት ተብዬ ሌብል መደረግ አልፈልግም። ከአመታት በፊት እንደውም የሰራሁትን ቪዲዮ ነበረ እኔ ሳልሆን በእኔ ቻናል ላይ የተለቀቀ ስለ ፌሚኒዝም የሆነ ኔጌቲቭ አስፔክት ማለት ነው። ኤኒዌይስ ድምፄ ትንሽ ከጎረነነባችሁና ምናምን ካልኩኝ ጉንፋን ይዞኝ ነው፣ ይቅር በሉኝ። ይቅርታ እንግዲህ ያው በየመሃሉ ስነፋነፍ ማለት ነው። ስለ ፌሚኒዝም ሰዎች የሚያስቡት የነበረው ስለ ሴት ለምሳሌ ጥቃት ስናወራ ሴት ራሷን እንድጠብቅ ሴት ራሷን እንድችል ስንናገር የሚያስቡን የነበረ የሆነ ፌሚኒዝም ጎራ ውስጥ ይመድቡናል። ስለ ወንድ ስናወራ ደግሞ ፒክሚ እንትን ለመባል ነው ምናምን ይሉናል፣ ስም ይሰጡናል። ብቻ አደ ኢንድ ኦፍ ዘ ዴይ እኔ ምን ሀሳብ ነበረኝ ስቲልም አሁንም ቢሆን ነገሮችን ሚዛናዊ አድርጎ መያዝ ጥሩ ነው። የሚጠቅምን ነገር ካለ መያዝ ጥሩ ነው። በደልን ጭቆናን ከሚቃወም አጠገብ መቆም ጥሩ ነው። ይህ ሆኖ ሳለ ግን አሁን ሶሻል ሚዲያ ላይ የምናየው የፌሚኒዝም አካሄድ በጣም እያስደነገጠኝና እያስፈራኝ መጥቷል እና ይሄንን ማካፈላችሁ ደግሞ ለምን እንደሆነ ታውቃላችሁ? በተለይ ደግሞ ወጣት ሴቶች ይሄ በስሜት ተገፍታችሁ ህይወታችሁ የሚያበላሽ ነገር ውስጥ እንዳትገቡ። ሰው ከሚሰማውና ከሚያየው በደንብ መጠበቅ አለበት፣ መጠንቀቅ አለበት። የምናየውን የምንሰማውን ስለሆንን ማለት ነው። ሰዎች በጊዜ ሂደት ሁሌ ፊድ የምትደረጊው በደል፣ ጥፋት፣ ጭቆና፣ ለክሶ ከሆነ አንቺ ራሱ ቢተር እየሆንሽ መራር እየሆንሽ አክተምታሚ እየሆንሽ ላይፍ እያስጠላሽ፣ ሀገርሽ እያስጠላሽ፣ ጾታሽ እያስጠላሽ፣ ወንድ እያስጠላሽ ትመጪና መጨረሻ ላይ ወንድ ካስጠላሽ ደግሞ ወደ ምን እንደሚኬድ እናውቃለን። አሁን ያለንበት 2026 ላይ ነው። ዘመኑን ከፍቷል። ከተፈጥሮሽ፣ ከሃይማኖት፣ ከባህል ከሚጠቅሙን ነገሮች ይሄ እየገፋ የማውጣት ነገር ፌሚኒዝም ላይ እያየው ነው። ለሴት መብት እንሟገታለን ይላሉ። በዚህ በኩል ደግሞ ከነሱ በተቃራኒ የቆመችን ሴት በጣም ይገፋሉ፣ ያጣጥላሉ። እነሱ ራሳቸውን እንደ ተራማጅ፣ እንደ ፕሮግሬሲቭ ያወቀ ሞደርን አድርገው ያስባሉ፣ የተማረ አድርገው ያስባሉ። ከነሱ በተቃራኒ ጽንፍ የቆመች ሃይማኖቴን፣ ባህሌን እኔ ይሄ ላይፍ ስታይሌ ወድጄዋለሁ የምትልን ሴት ደግሞ ሲቀጠቅጡ፣ ሲያገሉ፣ ሲጨቁኑ እንመለከታለን። ስለዚህ አካሄዱ ምንድነው? አሁን ማየው አክቹዋል ኤግዚስት የሚያደርገው እኛ ሀገር በሶሻል ሚዲያ ላይ እየተረባረቡ ያሉት ይበልጥ እንደውም ሴትን የሚጨቁን በፌሚኒዝም በመብት ስም ሌላ ዓላማ ያለው በጣም ለሴት ጎጂ የሆነ ነገር እንደሆነ
እያመንኩ ነው። ስለዚህ በተቻለ መጠን እኔ የልጅ እናት ነኝ። ልጄ ከፍ ይላል፣ ከፍ ብሎ ሚስት ያገባል። ሚስት ሲያገባ በእነሱ አይዲዮሎጂ የተጠመቀች ሚስት በፍጹም እንዲያገባ ልመኝለትም አይደለም ላስብም አልችልም። ቢካዝ ዲስሪስፔክትፉል የሆነች ንቀት ያላት ኢንዲፔንደንት ወይም ደግሞ ራሷን የቻለች በሚል ግለኝነት የሚያጠቃት ራስን በመቻል ወይም ደግሞ ራስን በማሳደግ ስም ወንድን የምትንቅ ሴት እኔ ልጄ እንዲያገባም እንዲያስብም አልፈልግም። ሞር ማስኩሊን እንዲሆን እፈልጋለሁ። ወንድነቱን ኤምብሬስ እንዲያደርገው እፈልጋለሁ። ሴት ልጅም ካመጣው እግዚአብሔር ፈቅዶ ሴትነቷን ወዳ ሮሏን አውቃ እንድታርግልኝ እፈልጋለሁ። ከዛ ውጪ የሆነ ፈር የሳተ መስመር የሳተ ነገር ግን ማየትም አልፈልግም። እና ምንድነው አሁን ያለው የሶሻል ሚዲያ የፌሚኒዝም ሙቭመንት እንደውም ይሄ ጸብ ከፈጣሪ ጋር፣ ጸብ ከራስ ጋር፣ ጸብ ከተፈጥሮ ጋር፣ ጸብ ከሃይማኖት ጋር እንድንፈጥር የሚያደርግ ፑሽ የሚያደርግ ነገር ነው። ችግር የለም እኮ አይደለም። ሴት የምትጎዳበት ነገር የለም እኮ አይደለም። ነገር ግን ችግርን ነክሶ አውጥቶ ችግሩን በጋራ ለመከላከል ከወንዶች ጋር ሲስተሙ ላይ አንድ ላይ መስራት ሲቻል ወንድን ልክ እንደ ኤነሚ እንደ ጠላት ፈርጆ፣ ሃይማኖትን ልክ እንደ ጠላት ፈርጆ፣ ማህበረሰቡን ልክ እንደ ጠላት ፈርጆ ከዛ በኋላ ሁሉንም ጠላት አድርጎ ከማን ጋር ነው ተስማምቶ የሚኖረው? ኦሬዲ ባይ ዲፎልት ፋይት ኦር ፍላይት ሞድ ላይ ያስገቧቸዋል። በቀናነት እንኳን የመጣ ወንድ እያንዳንዱ የሚናገረው ነገር ተሰነጣጥቆ ትርጉም ይፈለግለታል። ሊያጠቃ፣ ሊበድል፣ ሊገድል የመጣ አይነት ነው የምታስቡት። ፍሩታቸውን እያየን ነው፣ ፍሬያቸውን እያየን ነው። ኮሜንት ሴክሽናቸው ላይ ገብታችሁ ብታይ ሴቶች ለብቻችን ደሴትን መስረት መሰለኝ፣ ሁሉም ወንድ አይደለም አጥቂ ይላሉ፣ ግን ስቲል ሁሉም ወንድ ነው አጥቂ በጣም የሚል ተደጋጋሚ ኮሜንት አይቻለሁ። ሰው በፍሬው ነው የሚታወቀው አይደለም፣ በዘራው ዘሩ እኮ የሚታየው ደግሞ ባበበው ነው። ያበበው ምንድነው? ጥላቻ ነው። ያበበው ምንድነው? ወንድን መግፋት ነው፣ አግሬሽን፣ ንዴት። ከዛ የሚያመጡት ምክንያት ደግሞ ታዲያ እህቴ ተደፍራ፣ ታዲያ ሴት እየተሰቃየ፣ ታዲያ በባል እንደዚህ እየተደረገ። የስ ለውጥ የሚፈለግ ከሆነ ግን ጩኸትና ስሜታዊነት እኮ አይደለም ኢን ዘ ሎንግ ራን መፍትሄ ሊሆን የሚችለው። ተረጋግቶ ሲስተሙን እንዴት እናስተካክል፣ ከወንዶች ጋር እንዴት እንስራ። አት ኤንድ ኦፍ ዘ ዴይ ባል የሚሆኑልን ወንዶች ናቸው፣ ሚስት የምንሆነው እኛ ነን። አለስ ሌላ አማራጭ በአእምሯቸው አስበው ካልሆነ በስተቀር። ከዛ ጀንደር ሮል ይሄ የሚስትና የባል ኃላፊነት የሚባል ነገር የለም። እሱ ኋላ ቀርነት በጊዜ ሂደት የሆነ ሲስተም ያመጣው ሴቶችን ለመጨቆን የመጣ ሲስተም ነው ይላሉ። which means ጀንደር ሮልን ከተቃወሙ ሃይማኖትንም እየተቃወሙ ነው። ኢንፋክት ተሰብስበው ላይቭ ላይ ሃይማኖት ምን ያህል ሴቶችን እንደበደለ እንደጨቆነ፣ ብዙ ሴቶችን ከሃይማኖት ማውጣት እንዳለባቸው ይነጋገራሉ። እኔ ደግሞ ስረዳ ሃይማኖት ማለት የብዙ ሞራል ፕሪንሲፕሎቻችን፣ የብዙ የህግጋቶቻችን ማህበረሰቡን እንደ ግሉ እንደዚህ ጥብቅ አድርገው የያዙት ሶርሱ ከሃይማኖት ነው። እስልምናም በሉ ክርስትናም በሉ እያንዳንዱ እንደ ማህበረሰብ እየኖርንበት ያሉ ህግጋቶች አብዛኛዎቹ ኦልሞስት ኦል በሚባል ደረጃ ምንጩ ሃይማኖት ነው። ሃይማኖት ተገዘገዘ፣ ሃይማኖት ከስር ጣሉት፣ ካልቸር ከስር ጣሉት። እሺ ከዛ በኋላ እንዴት እንኑር? ምንድነው አግባብቶ በሰላም የሚያስኖረን? ማህበረሰባችን የጨበራ ተስካር እንዲሆን ነው? ማንም በፈቀደው በወደደው እንዲሄድ ነው? በነፃነት ስም ልጓም አልባ ነፃነት ሲሰጡና ባርነትን ነው የሚጭኑልን። ጆርዳን ፒተርሰን 11 rules for life ነው 7 rules for life ብቻ እሱ መጽሐፉ ላይ ምንድነው የሚለው? ልጓም አልባ ነፃነት ባርነት ነው። የሆነ ማህበረሰብ ያስቀመጠው ህግ ይኖራል፣ ኖርም ይኖራል፣ የሚኖርበት የሚተዳደርበት ሲስተም ስትራክቸር ይኖራል። ያ ስትራክቸር ተመታ ማለት ያ ሲስተም በቃ ከስር ተፈነቀለ ማለት ማንም ሰው በፈለገው በፈቀደው ይኖራል። ከዛ ሃይባይ ተው የሚል ኖ መብቴ ነው፣ ፍሪደም ነው፣ in the name of democracy in the name of human right ይመጡብሃል። ሁላችንም ዝም እንላለን።
ከዛ አውሮፓውያኑ ላይ የሚታየው የግብረ ሰዶሙ እንቅስቃሴ ለራሳቸው ራሱ የሆነ ስትራክቸር የሌላቸው ድንገት ተነስቶ የሆነ ጾታ ይፈጥራሉ። እነሱ ራሱ ሲያብራሩ ያልገባቸው ለሌላ ሰው እንዲገባው ይሞክራሉ። ጀንደር ጾታ ከልጅነት ጀምሮ የሚመጣ አይደለም። ከፍ ካለ በኋላ ሰው የሚመርጠው ነው። ሴክሹዋሊቲ አይታወቅም። ወንድ ሆኖ ሴት ላይ ፈልግ ይችላል። ወንድ ሆኖ የሆነ ስንት አይነት ጀንደር ያመጣሉ። ብዙ አይነት በየጊዜው የሆነ አልፋቤት ይጽፉና ከዛ ፕላስ እያሉ ይመጣሉ። ለራሳቸው ራሱ ፊገር ያላረጉትን ያላወቁትን ነገር ሰው እንዲያውቅ ይገፋፋሉ። እነሱ ግራ ተጋብተው እኛ ለማስረዳት ይሞክራሉ። ሰው እንዴት ነው ያልገባውን ነገር ለማስረዳት የሚሞክረው? እውነት ሃይማኖት ችግር ፈጥሯል? ከፈጠረ የትኛው ፐርስፔክቲቭ ነው ተብሎ እኮ መነጋገር ይቻላል። ኢንፋክት እኔ እንደ አንድ ክርስቲያን ሴት ቀና ብዬ እንድሄድ ያደረገኝ ሃይማኖት ነው። ለኔ ቀና ብዬ እንድሄድ ያደረገኝ፣ በራስ መተማመን እንዲኖረኝ ያደረገኝ፣ ምን ያህል እንደተወደድኩ ያሳወቀኝ ሃይማኖቴ ነው። ሰው ሃይማኖትን ተገና አድርጎ ማኒፕሌት ለማድረግ አቢዩዝ ለማድረግ ሊጠቀምበት ይችላል። ሰይጣንም እኮ ክርስቶስን ሲፈትነው ታውቃላችሁ፣ በጥቅስ ነው እየመጣ እስኪ ብትሰግድልኝ እነዚህን ሁሉ የዓለም ሀብት ምናምን እሰጥሃለሁ፣ እንደዚህ ብታረግ እንደዚህ ተጽፏል እያለ በተጽፏል ክርስቶስ መለሰለት እንጂ ለሰይጣን። ሰይጣንም የመጣው እኮ በመጽሐፍ ቅዱስ which is ሰው ለጥቅሙ ሲል ለፍላጎቱ ሲል ትንሽ እውነት በሚመስል ነገር አቢዩዝ እያደረጉ ሊመጡ ይችላሉ። እነሱ እያረጉ ያሉት እንደዛ ነው። እኔ እስከማውቀው ግን ሃይማኖቴ ቀና ብዬ እንዴት በእግዚአብሔር ፊት እኩል እንደሆንኩ እንደምችል ኃይሌ እግዚአብሔር እንደሆነ ነገ መልካም እንደሚሆን እኔ እሰራለሁ፣ የእጆቼን ስራ እግዚአብሔር እንደሚባርክልኝ፣ ልባም ሴት መሆን ምን እንደሆነ፣ ሮሌ እስከምን ድረስ እንደሆነ፣ ከባሌ ጋር በምን አይነት መንገድ መሄድ እንዳለብኝ፣ መከባበር ምን እንደሆነ፣ የፍቅር ጥግ እስከምን ድረስ እንደሚደርስ እስከ ሞት ድረስ የተከፈለልኝ ሰው እንደሆንኩ፣ ውድ እንደሆንኩ፣ ራሴን እንዳላረክስ፣ ሰውነቴን እንዳላረክስ፣ አስተሳሰቤን እንዳላረክስ ከሚገቡኝ ወይም ደግሞ ከሚሆኑ ሰዎች ጋር ካምፓኒ እንድፈጠር ብረትን ይስለዋል። ወዳጅ ከማን ጋር መወዳጀት እንዳለበት ትንሽ እርሾ ሊጡን ሁሉ እንደሚያቦካ which means ትንሽዬ ቶክሲሲቲ ሰውን ሊበክል እንደሚችል ከማን ጋር ራሱ ጓደኝነት ማበጀት እንዳለብኝ እየጠቆመኝ ጋይድ እያደረገኝ ያለው ሃይማኖት ነው። ለኔ ሃይማኖት ጨቋኝ ሳይሆን ለኔ ሃይማኖት ቀና ብዬ ለመሄድ ፒለር የሆነ ምሰሶኝ ነው። ስለዚህ በሃይማኖቶች ሲመጡ ኖ እላለሁ። ካልቸር ኤኒታይም፣ ባህል ኤኒታይም ታይቶ ሪቫይዝ ሊደረግ ይችላል። ምክንያቱም ባህል የእግዚአብሔር ቃል አይደለም ወይም የፈጣሪ ልክ እስልምና ላይ ቁርአን በማንም እንደማትደራደሩ ቁርአን ላይ የተጻፈው የአላህ ቃል ነው ብላችሁ ታምናላችሁ። ሶ እናንተም ሙስሊም እህቶች ፊልተር የምታደርጉት እንደ ቁርአን እንደ መጽሐፉ ነው አይደለም እንጂ የሆነ አይዲዮሎጂ ቁርአንን አምጥታችሁ ቁርአንን በዛ ሐሳብ ፊልተር ለማድረግ አትሞክሩ። because you believe የምታምኑት ያ ቁርአን የአላህ ቃል ነው ያላህ ህግጋት ነው ብላችሁ ስለምታምኑ ነገሮችን ፊልተር ማድረግ መመዘን ያለባችሁ according to your book ነው እንጂ ሌላውን እያመጣችሁ የሆነ ለማስማማት መሞከር ከሃይማኖት መጽሐፍ ጋር እሱ ትክክል አይመጣው አልኳችሁ። አንከር ነው ሃይማኖት ማህበረሰቡን የያዘ መልህቅ ነው። መልህቅ ማለት መርከብ ያለ መሪ እንዳይሄድ ዝም ብሎ አቅጣጫ ሳይኖረው እንዳይዋዥቅ የሚይዘው ቦታው ላይ እንደዚህ በደንብ አጥብቆ የሚይዘው መልህቅ ነው። ሃይማኖት መልህቅ ነው። ባህል መልህቅ ነው። ሲስተም የተበላሸ ካለ ሴቶች እንድናዝን እንድንጎብጥ ሸክማችን ያልሆነ ነገር እንድንሸከም ያደረገን ሲስተም ካለ አብረን እንዋጋ። በእርግጥም ደግሞ አለ ልክ ያልሆነ ነገር እኮ አለ። ግን እሱ የሆነ ወንድ ያመጣው
የሆኑ ወንዶች ተሰብስበው ሴትን እንጨቁን ብለው ያመጡት ሳይሆን ሴት አእምሮ ውስጥም አለ የጨቋኝ ሜንታሊቲ፣ ወንድ አእምሮ ውስጥም አለ የጨቋኝ ሜንታሊቲ። እሱን የምንሰራው የሰው ማይንድ ውስጥ ነው እንጂ ጾታ እየገፋን ጦር እየተማዘዝን እየተሰዳደብን ሌላውን ሰው እየናቀን ሃይማኖቱን እያንቋሸሽን አገሪቱ ሲስተምን እየናቀን at the end of the day እሺ ሀገራችንን ጠላን፣ ወንድን ጠላን፣ ሲስተሙን ጠላን። ጥላቻ እዚህ ውስጥ ሲሰገሰግ ቀስ ብሎ እኮ ራስን መጥላት ይመጣል። ራስን መጥላት ሲመጣ በቃ ጾታዬን ባስቀየርስ፣ ጾታ አይደለ እንትን ያለኝ ብቀይርስ ወደ ትራንስጀንደር፣ ወንድ ከደበረ ደግሞ ወደ ሴት ወደ መፈለግ ተመሳሳይ ጾታ። እነኚህ ዘቪው ላይ ተሰብስበው ሾው ላይ በሆነ ጊዜ ስለ ወንዶች እንዲህ ያናንቁ ተናግረው ነበር። ስሟቸው viral online of a dozen women being asked the following question: Do we need men? Most answered very quickly no. That is because men are useless. ብዙ ሴቶች ኖ የሚል ምላሽ ነው የሰጡት። ለምን? ምክንያቱም ወንዶች ረብ የለሽ ናቸው፣ ጥቅም የላቸውም እንደማለት ነው። የፌሚኒዝም አልቲሜት ውጤቱ ይሄ ነው። ወንድን አናንቆ ትዳርን አራክሶ ከዛ በኋላ ደግሞ ቦልድሊ አዚፍ ምንም ወንድ ምንም እንደማይሰራ እንደ ሰው ሳይሆን የቆጠሩት እዚህ ጋር እንደ ሆነ እቃ እንደ ሆነ የማይጠቅም ነገር ኢማጅ እነሱ እስከምን ድረስ ሄደዋል? God is a woman እግዚአብሔር ሴት ነው እስከ ማለት የደረሱ ናቸው። ከዛም አልፎ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ የሚለውን ጸሎት እናታችን ሆይ በሚለው ቀይረው እግዚአብሔርን የሚሳለቁ ብላስፌም የሚያረጉ ሃይማኖት ላይ የሚያሾፉ ሰዎች ናቸው። እንዴት ነው እንደ አንዲት ኢትዮጵያዊ እንደ አንዲት ክርስቲያን ሴት እነኚህን ሰዎች ልደግፍ የምችለው? ሁሉም ግብረሰዶማዊ ባይዘው ፌሚኒስት ነው። ሁሉም ግብረሰዶማዊ ሁሉም ፌሚኒስት ግብረሰዶም ነው እያልኩኝ አይደለም። ሁሉም ግብረሰዶማዊ ግን ፌሚኒስት ነው። አሁን እነሱ ይሄንን ሐሳብ ስናመጣ ዲሞክራሲ አይደለ እንዴ? ስለዚህ ዲሞክራሲ ፌሚኒዝምን ስለፈቀደ መጥፎ ነው ማለት ነው ዲሞክራሲ ምናምን ይላሉ። ከዲሞክራሲም ማንቀበላቸው ነገሮች እኮ አሉ። ሰማው ነፃነት ራሱ ባውንደሪ ሊኖረው ይገባል። ዲሞክራሲ የሚባለው ሲስተም ራሱ ከባህላችን ከአመለካከታችን ይዘነው ከመጣ ነው ኖርም ጋር ካልተዋሃደ ዝም ብሎ ልቅ ሆነ ዲሞክራሲ የሚባል ነገር የለም። ነፃነት ራሱ አለው ልጓም፣ ከሌለው ግን ጋጠወጥነት ነው የሚሰፍረው። ማንም ተነስቶ በስመ ዲሞክራሲ በስመ ነፃነት የፈቀደውን ሲያደርግ የልጆቻችሁን እጣ ፈንታ አስቡት። ቲክቶክ ላይ እያየን ነው የማን ፍሩት እንደሆነ እያየን ነው። የራስ ማይ ባዲ ማይ ቾይስ በሰውነቴ እንደፈለኩ ላድርግ ይላሉ፣ ይመጣሉ። ዝሙትን በቃ እንደ መሰልጠን እንደ ፕሮግሬሲቭ መሆን፣ እርቃንን መብቴ ነው ምን አገባሽ። መብት ራሱ እኮ ገደብ አለው ነው እያልኩ ያለሁት። መብት ራሱ ፕሮቮኬት የሚያደርግ ከሆነ የሆነን ካልቸር የሚያበላሽ ከሆነ ይገደባል እኮ። አይሰሙም ግን እነሱ ቢካዝ ውስጣቸው የተሞላው ጥላቻ ነው። ውስጣቸው የተሞላው መገፋፋት ነው። በጥላቻ ያደገ ሰው ለራሱ ክብር ይኖረዋል ወይ? ደስተኛ ይሆናል ወይ? ኑሮ ፍሬያቸውን እዩ፣ ተመልከቱ። በእንደዚህ አይነት ህይወት ሰው ትዳሩ ራሱ ይረጋጋል ወይ? ተው ትዳር መጀመሪያ እኛ ስንኖር የሚመጣ ነገር ነው። እራሳቸውስ ህይወታቸው ይሄ ሀዘን አልባ ድባቴ አልባ ይሆናል ወይ? ሳቲስፋይድ ሆነው ኑሮን ኢንጆይ ማድረግ ይችላሉ ወይ? አይ ዳውት። ሁሌ ከተፈጥሮ ያፈነገጠ ነገር መጨረሻ ላይ ሀዘን፣ እንጉርጉሮ፣ ከዛ ደግሞ በጣም ከፍተኛ የሆነ ጭንቀት ውስጥ መግባት ነው። መቀየር እኮ አብረን መቀየር እንችል ነበር እኮ። ሲስተምን መቀየር እንችላለን እኮ። ንጹህ አይነት አካባቢ የምንከባበርበት ባህላችንን ጠብቀን ሃይማኖታችንን ጠብቀን ደፋሪውን አስደፋሪዋን ወንጀለኛውን አውትካስት የምናደርግበት ሲስተም እኮ ማበጀት እንችል ነበር። ግዴታ ግን እነሱ በያዙት አካሄድ ግን አይደለም። እኔ እንደ አንዲት ክርስቲያን ሴት መጽሐፍ ቅዱሴ ፊልተር የማረግበት መሳሪያዬ ነው።
እማጠራበት ማጥለያይ ነው። የሆነ ሐሳብ ሲመጣ ያንን ሐሳብ ፊልተር አድርግና መጽሐፍ ቅዱስ ከሱ በተቃራኒ የቆመ ከሆነ እምቀበለው መጽሐፍ ቅዱሴን እንጂ ያንን አይዲዮሎጂ አይደለም። ያ አይዲዮሎጂ አይደለም ለመጽሐፍ ቅዱሴ ፊልተር። መጽሐፍ ቅዱሴ እኔ የእግዚአብሔር ሉዓላዊ ቃል ነው ብዬ ነው የማስበው። አይነካም፣ አይበረዝም፣ አምንበታለሁ። በህይወቴም ስላየሁት እሱን ይዤ ምንም ሐሳብ ሲመጣ መጽሐፍ ቅዱስ ምን ይላል ብዬ አጠልበታለሁ እንጂ ያንን ሐሳብ መጽሐፍ ቅዱስን ለማጥለል አልሞክርም። ዳስ ዋይ ብዙ ሴቶች ከሃይማኖት እየወጡ ነው። ኤቲዝም ይለምልም፣ ኤፍ ሶሳይቲ፣ ኤፍ ሪሊጅን፣ ኤፍ ካፒታሊዝም አሮ ነው። እኔ ምን ያሉ ኢቭን ካፒታሊዝም ምን እንደሆነ ተረድቶት አይመስለኝም ሲባል የሰሙትን ልክ እንደ ኤኮ እንደ ገደል ማሚቱ ያስተጋባሉ። ሶ እነኚህ ናቸው አስበውልን ለኛ የሚሟገቱት። እነኚህ ናቸው you think ሴት አትበደልም አይደለም፣ ቶክሲክ ትዳር የለም አይደለም። ትዳር ከተበላሸ መጠየቅ ያለበት ኢንስቲትዩሽኑ ነው ወይስ ግለሰቡ? ትዳር ምን አረገ በራሱ? ትዳር ክርስቶስ ቤተክርስቲያንን በወደደበት የፍቅር ጥግ ውደድ። ሚስት ቤተክርስቲያን ለክርስቶስ ሰሚት በምታረግበት መንገድ ሰሚት አድርጊ፣ ተገዢ። የራሳችሁ ሮል አለ፣ አትዘበራርቁት ተባለ አይደለ? እንደ አንዲት ክርስቲያን ሰው ምኑ ነው ክፋቱ? ይሄ ችግሩ አንድ ሰው ለራሱ መንገድ ለራሱ ማኒፕሌት ለማድረግ መጠቀም ያካረገው ያንን ሰው ነው እንጂ መውቀስ ያለበት ሲስተሙ ትዳሩ ምን ያደርግ? እሱማ መልካም ይሁን ብሎ እግዚአብሔር እኮ ሰጠ፣ ፈጣሪ ሰጠ። ፈጣሪ መልካም ያለውን ነገር እንዴት ነው እኔ የማረግ ሰው? ፈጣሪ ያከበረውን ነገር እንዴት ነው የማቀለው? ከማንስ ጋር ነው እነዚህ ሰዎች እየተጋጩ ያሉት? ከተፈጥሮ ጋር ነው እኮ፣ ከሃይማኖት ጋር እኮ ነው። እባብም ሴቲቱን ሲያስት እኮ ያንን ፍሬ ከገነት ካሉት ፍሬ ሁሉ ተፈቅዶልናል። ይሄ ፍሬ አንድ ፍሬ ብቻ ነው የተከለከሉት። አንድ ፍሬ ብቻ ተከልክለው ነገረችው። በእውኑ እግዚአብሔር ከገነት ካለ ፍሬ እንዳትበሉ ከልክሏልን? አይ አረ ሁሉንም እኮ እንበላለን፣ ግን ከዚህ ፍሬ እሱን አንነካም። ለምን እንደሆነ ታውቂያለሽ? ከነሱ እንዳንዱ ስለምትሆኑ እኮ ነው። ይሄን በበላችሁ ጊዜ እኮ ዕውቀት ኢንላይትንድ ስለሚበራላችሁ ስለምታውቁ እኮ ነው ብሎ ብዙ ነገር ሰከሰ ማለት ነው በወጣት ቃል። ከዛ ሔዋን ስታየው ለዓይን ያማረ የሚያስጎመዥ መሆኑን ስታዩ ያ ፍሬ ብበላ አይሻልም ብላ በላሽ፣ ለአዳም ሰጠች። ሞት መጣ ወደኛ በእነሱ ስህተት በሔዋን። አያችሁ፣ የሆነ ሐሳብ ሲመጣ ለጆሮ የሚያምር ሐሳብ ሊመስል ይችላል። ልክ ያ ፍሬ እንዳማረ ለዓይን ለመብላት የሚያስጎመዥ እንደሆነ እንዳየች በነፃነት ስም በመብት ስም ላንቺ በማሰብ ስም የተቆረቆረልሽ መስለው ይመጡና ከዛ በኋላ ይመግቡሻል። ሞት ላንቺም ከዛ ለትውልድሽም ታመጫለሽ። ይሄ ፓተርናቸው ነው በቃ። መበደልን ሴቶች አንፈልግም፣ መገፋትን አንፈልግም አይደለም፣ መጨቆንን መደፈርን አንፈልግም። የስ ከዛ ይሄንን ሽፋን ነው፣ ይሄ ሽፋን ነው። ውስጡ ግን ኮት፣ ይሄ ከላይ ያለው ኮት ነው እንጂ ውስጡ ግን መርዝ ነው። ውስጡ ቀስ በቀስ ሃይማኖትሽን እንድጠይ፣ ወንድን እንድጠይ፣ አገርሽን እንድጠይ፣ ራሽን እንድጠይ መጨረሻ ሸይ ነው። ቢተርነስ ነው ዴቨሎፕ የሚያደርግብሽ። መራር ነው የምትሆኙ። ዝም ብለሽ ቦግ ቦግ የምትናደድ አግሬሲቭ የሆነ ሴት ትሆኛለሽ። ለባል ሰሚት ማድረግ አይደለም ባል የሚባለው ነገር ተርሙ ራሱ ያስጠላሻል። ለብቻ ይኖራለሁ ታያለሽ፣ ግን ሴክሹዋል ፍላጎትሽን ደግሞ ከዚህም ከዛም ሴክስ ስታረጊ በጣም ሎስ ኦፍ ሳቲስፋክሽን የተሰራሽው እንደዛ ስላልሆነ ዲዛይን የተደረግሽው ከሁሉም ጋር እንድትሆኚ ስላልሆነ በሴክስ ነፃነት ስም አንቺ የፈለግሽውን ታረጊያለሽ። አት ዘ ኤንድ ኦፍ ዘ ዴይ ውስጥሽ ራሽን በምን ታስቢያለሽ? የፐብሊክ ሬስትሩም የህዝብ መጸዳጃ ቤት አይነት ስሜት። ምክንያቱም እንዴት ሉክ ትናንትናችን ብዙ አይነት ነገር ሊሆን ይችላል። ብዙ የሳትን ሰዎች ነን። የስ ዛሬ ላይ ግን ስትነቂ እባክሽ መንገድሽን አስተካኪ፣ ራሽን አክብሪ፣ ውደጂ። በነፃነት በመብት ስም የምትጋቹ አንዳንዱ መርዝ ነው፣ ቀስ በቀስ ይገልሻል። ተጠንቀቂ።
ብዙ ነገር ማለት አይቀርም ኤኒዌይ በሌላ ክፍል መለስበታለሁ ሐሳብ አስተያየታችሁን አቅርቡልኝ ላይክ ሼር ኤንድ ሰብስክራይብ ማድረግ አትርሱ I love you all bye